ከዩናይትድ በጣም ካልተሳኩ ዝውውሮች መሃል አንዱ የሆነው ጄደን ሳንቾ አሁን አጠቃላይ ኮንትራቱን ጨርሷል። ስለዚህ እንደ ፍሪ ኤጀንት ሆኖ ማንቸስተር ዩናይትድን የሚለቅ ይሆናል። ይህ ልጅ አለመሳካቱ ብቻ ሳይሆን ማለት ነው አቲቲዩዱ ጭራሽ አይመቸኝም። በቃ አሁን እና አንቶኒ ኮል በማንቸስተር ቤት መጥተው ምንም ያልተሳካላቸው፣ ነገር ግን በጣም የሚያስጠላ አቲቲዩድ ያለው ልጅ ነው። ከማንቸስተር ዩናይትድ ወጥቶ ወደ ዶርትመንድ በውሰት ተመልሷል። ቼልሲ ይሏል፣ አስቶን ቪላ ይሏል። ነገር ግን በቃ ምንም ማምጣት እንዳልቻለ ተመልክተናል ማለት ነው። የማንቸስተር ዩናይትድ ችግር ሳይሆን ልጁ ራሱ የራሱን አቲቲዩድ ችግር እንዳለ የተመለከት ነው ተጫዋች ነው። ስለዚህ ማንቸስተር ዩናይትድ ይህን ልጅ አይደለም በነፃ ከፍለ ብታስወጣው ራሱ ማይቆጫ ያነሳው ነው። ብቻ ራሽፎርድ በማንቸስተር ዩናይትድ ቤት እድል ያገኝ የሚሉ ሰዎች አሉ፣ ማይሉ አሉ። የእናንተ ሀሳብ ምንድን ነው? እስኪ እዚህ ላይ መዥገሩ ጄደን ሳንቾ ፋይናሊ ከዩናይትድ ጋር ተለያየ። መዥገር በቃ መንጠቆ በሉት በቃ እንደዚህ ምንድን ነው የሚባለው? ይሄ ደም የሚመጡት ተጣብቆ ብና በቃ እሱም በለው በቃ 5 ዓመት ሙሉ 5 ዓመት ኮንትራቱ እስኪያልቅ ድረስ ደሞዜን ቀንሼ የትም ክለብ አልገባም ብሎ እንደዚህ የዩናይትድን ደም አርጎ ምጥጥ አርጎ ወጣ ማለት ነው ፋይናሊ። እና በጣም እኔ በህይወቴ ዩናይትድ ቤት ከጓጓውላቸው ቶፕ 5 ዝውውሮች ቢባል አንዱ ጄደን ሳንቾ ነበረ። በጣም ፖቴንሻሉ ያስቀናል። ነገር ግን በጣም የመጨረሻ ሰነፍ ለእግር ኳስ ፓሽን የሌለው የሆነ አርቲስት ምናምን ሞዴል ምናምን መሆን የነበረበት ሰው ነው። በጣም የከሸፈ ታለንት ነው ማለት ነው። ፋይናሊ ከዩናይትድ ጋር ተለያይቷል። ኮፒ ሊንክ ሪፖርት ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ይሜ ንጉሳውያን። የማንቸስተር ዩናይትድ የምንጊዜም አራተኛ ውዱ ፈራሚያቸው ጄደን ሳንቾ ከማንቸስተር ዩናይትድ ጋር ኦፊሻሊ በነፃ ተለያዩ። ይሄ ዜና ለተረባ አይደለም። ችግሩ ከተጫዋቾቹ ነው ወይንስ ከዩናይትድ ነው? ይሄ ነገር እየተደጋገመ ነው። አንቶኒ ኦልሞስት በ100 ሚሊዮን ፓውንድ የፈረመ ተጫዋች ከማንቸስተር ዩናይትድ ጋር ምንም ሊሳካለት ስላልቻለ ባለፈው ክረምት በትንሽ ገንዘብ ነው ወደ ቤቲስ ሄደው ታስታውሳላችሁ። ሳንቾ ደግሞ 2020 ላይ ምናምን 2021 ላይ ዶርትሙንድ ቤት የነበረውን ሳንቾ እኔ ለእናንተ አልነግራቸውም ምን አይነት ታለንት እንደነበረ እዛ ራይት ዊንገር ላይ ከሃላንድ ጋር እንዴት ኩክ ሲያደርጉ እንደነበረ ለእናንተ አላስታውሳችሁም። እኔ አሁን ችግሩ ከዩናይትድም ብቻ ነው እንዳልል ይህ ተጫዋች በውሰትም ወጥቶ ደግሞ ይህን ያክል አልተሳካለትም። እስኪ እናንተ ከምንም በላይ የዩናይትድ ደጋፊዎች ችግሩ ከዩናይትድ ነው ወይንስ ከተጫዋቾቹ ነው? ኮሜንት ላይ አሳውቁኝ። ሳንቾ ግን እንደዚህ ባክኖ ከቀረ የምር ያሳዝናል። እኔ አሁን ለሳንቾ ቆይ ልዘን ወይስ ይበል ነው የሚባለው? አሁን እግዚአብሔርን ኳስ የማይችል ሰው እኔ ኳስ ቢጫወት ይሻለኛል። እየቻለ አቅሙ እያለ አልምጠህ እንደዚህ እስክትረሳ ድረስ ማለት ነው። ገንዘብ አልቀንስም። የሚገርምልህ እንዴት ከቲም ጋር ልትያያዛለህ? ሌላ ቲም ሄደህ ራስን ማሳየት ስችል ገንዘብ አልቀንስም በሚል ምክንያት ብቻ ማለት ነው ኮንትራቴን ሳልጨርስ አልወጣም ብሎ አሁን ቀጤ የት ልትገባ ነው? ሚስት መልሳ ልትጠራ ነው? ትሬኒንግ የለ አሁን ትጠራለች። ግን እንደድሮ እኔ አላውቅም። ኳሊቲ ኑሮ ግን እንደዚህ መልፈስፈስ ኧረ በስመ አብ። እንደው ሰው አሁን 5 ዓመት ሙሉ ቢያንስ 1 ዓመት አጠቅመን በስርዓት ገልቱ እንዲሁ እኔ በምንም ነገር አልናደድም። እየቻለ ሰው ግን ሲያጠፋ በጣም ነው የሚያስጠላ። በቃ ምንም ነገር ሳይጠቅም ወጣ። በዩናይትድ ቤት በጣም ከፍተኛ ዝውውር ካወጡ ተጫዋቾች ውስጥ አንደኛው 75 ምናምን ሚሊዮን ነው የወጣበት 2021 ላይ ማለት በጣም ብዙ እኮ። በዛ ጊዜ ጭራሽ እንደዛ ተጨብጭቦለት መጣ ምናምን። አመት በስርዓት አላገለገለም። አመት ማለት ነው። በየክለቡ ይዞራል። በየክለቡ በቃ ተመልሶ ዶርትመንድ ሄደ። እዛም በቃ አልሆነም ተመለሰ። ቼልሲ ቤት ሄደ። ቼልሲ ቤትም እንደዚሁ 3 ትሬኒንግ እየቀረ ኧረ በስመ አብ። እድል እኮ እንደ ሳንቾ የተሰጠው ተጫዋች የለም እየተሰጠው እንደዚህ ማለት አስቶን ቪላ ጋር ሆናል። አስቶን ቪላ ቋሚ ያረጋል ምናምን ኔቨር አላጫወቱም እኮ እንጂ ምንም ነገር ዩሮፓ ሊግ ላይ ብቻ ነው መሰለኝ ያስገቡ። ፕሪሚየር ሊግ ላይ አላየሁትም። አንድም ቋሚ ሲሆን አላየሁትም። እና የራስን ታለንት የገደልከው ራስህ ነህ። እኔ ያዘንኩት እንዳንተ አይነት ያለው ታለንት ሰው በመጥፋቱ ነው። ይበልም ምለው ደግሞ እያለ ስላልተጫወተ ነው። አለቀ። ከዚህ በኋላ እኔ ጋር ምንም እኮ የሚያገናኝ ጉዳይ የለም። ግን የምታሳዝን ሰው ነህ ስነግርህ ሳንቾ ማለት ነው። አትሰማኝም ግን በቃ ኧረ በስመ አብ ይመቻችሁ። ለማንኛውም በዩናይትድ ታሪክ ውስጥ በጣም ፍሎፕ ያደረገው ተጫዋች ማን ነው ብለህ ብትጠይቀኝ ለኔ በግሌ አንደኛ ማስቀመጠው ጄደን ሳንቾ ነው። ጄደን ሳንቾ ማንቸስተር ዩናይትድ ጋር በፍሪ ኤጀንት እንደተለያየ ይፋ ተደርጓል ማለት ነው። በዚህ ሰዓት ላይ በውሰት አስቶን ቪላ እንደሚገኝ በዛው ይቀራል። ወደ የፈለገበት እሱ የሚፈልገው ክለብ ካለ ወደ ፈለገበት መሄድ ይችላል። ማንቸስተር ዩናይትድ በፍሪ ኤጀንት እንደሚለያይ ይፋ ተደርጓል። 5 ዓመት የባከነ ቆይታ በኋላ በ75 ሚሊዮን ዩሮ ነው ከቦሩሲያ ዶርትመንድ እሱን ለማስፈረም ያ ሁሉ ጊዜ ከቆየ በኋላ ጄደን ሳንቾ በፍሪ ኤጀንት ከማንቸስተር ዩናይትድ ጋር እንደሚለያይ ይፋ ተደርጓል ማለት ነው። ቤተሰብ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ፕሊዝ አካውንታችን
ተመቷል። ሼር ኮፒ ሊንክ እንዳይረሳ፣ ፎሎም እያደረጋችሁ እንደ ሳንቾ ግን የቀለደብን ተጫዋች የለም ጋይስ። የክለባችን የምን ጊዜም ውዱ አራተኛ ፈራሚ ሆኖ ከቦሩሺያ ዶርትሙንድ ዩናይትድን ከተቀላቀለ በኋላ ይሄ ነው የሚባል እኔም ማስታውሰው ምንም ጥሩ ጊዜ አላሳለፈም። በዩናይትድ በውሰት በተለያዩ ክለቦች ያሳልፈዋል። ገዢያቱ በነፃ በቃ ሲንከራተት ነበረ። አሁን ኮንትራቱ ተጠናቆ ዩናይትድን መልቀቁ ይፋ ሆኗል ማለት ነው። የማያስፈልጉ ተጫዋቾችን ማጽዳት ነው ትክክለኛ በቃ ኮንትራቱ አልቆ ቢሆንም የሄደው እየገረፉ በፍጥነት እንዲሄድ ማድረግ ነበር ይህን ተጫዋች። ለማንኛውም ሳንቾ ወጥቷል።